እንግዲህ ውዶችዬ ዛሬ እውነት በሚያሳዝን ሁኔታ ነው የመጣ ነው ማለት ነው። እኔም ልጄም እንግዲህ ተባረናል። ተው ባባ። እኔም ልጄም እንግዲህ አቤኔዘር ወይም ኤቢ ጋር ስለተጣላን ወደ እናቴ ቤት ልሄድ ነው። አንደኛ መውለጃዬ ደርሷል። ስለዚህ መውለጃዬ ደርሶ ከሱ ጋር በዚህ ልክ መጨቃጨቅና መነታረኩ ተገቢ ነው ብዬ ስላላሰብኩኝ የሚያስፈልጉኝ ልብሶችና ባባዬን ይዤ እናቴ ጋር ልሄድ ነው ማለት ነውና እውነት ባይሆን ደስ ይለኝ ነበር። እኔ እዛ ሄጄ መውለድ ምናምን አልፈልግም። ብዙዎቻችሁ እዛ ሄደሽ ለምንድን ነው ማትወልጂው ምናምን የምትሉት ነገር አለና እሷንም ማድከም ስለማልፈልግ ነው። እንግዲህ ግን ግድ ሲሆንና ምንም አማራጭ ስታጡ ቤታችሁ ሰላም ሲጠፋና ሰላም ስታጡ የገዛ ባላችሁ ሁሌ የነተረከ ሲያስቸግራችሁ ወደ እናታችሁ መሄዱ የማይቀር ነገር ነው ማለት ነው። እኔ ደግሞ ትንሽ ቀን ነው የቀረኝ እውነት ለመናገር እንደምታዩት እንግዲህ በዚህ አጋጣሚ ገምቱ፣ ወንድ ነው ሴት ነው የሚለው የባባ ጊዜም በጣም እየገመታችሁ ስለነበረ ግምታችሁ ተሳክቶላችኋል። ያሁኑ ግን እኔም አላቅም፣ እግዚአብሔር በሚያውቀው ማወቅም አልፈልግም ጾታና። ስለዚህ በእናንተ ኮመንት ግን እስኪ ወንድ ነው ሴት ነው የሚለው ብታሳውቁኝ እጅግ በጣም ደስ ይለኛል። ስለዚህ አሁን ወደ እናቴ ቤት እሄዳለሁ። እነሱ ሲቀበሉኛል አይቀበሉኝም የሚለው በቀጣይ ቪዲዮ የማሳያችሁ ነገር ይሆናል ማለት ነው። እንሂድ ና ባባ። አንተ ኳስን ይዘህ ነው የምትሄደው? ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና። ዛሬ ችንችን ልሸጥ ነው ማርያምን አልመስልም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድና እንቁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ዛሬ ከባባ ጋር መተናል። ባባዬ ምን ይዘን ነው የመጣ ነው? አንተ ሳትወለድ የተገዙ ቡትቶች ሰብስበን መተናል። ጠፍተናል አይደለ? በጣም ነው የጠፋነው እውነት ለመናገር እንግዲህ ምንም ማድረግ አይቻልም። አልተመቸንም ከቤቢ ጋር ከሁለት ልጆች ጋር ማለት ነውና ለዛ ነው። እና ወዶችዬ ዛሬ ምን ላስተላልፍላችሁ መሰላችሁ የመጣሁትና እውነት ለመናገር ብዙ ጊዜ አረብ ሀገር እያለን እውነት ለመናገር የኪችን እቃ ብንሰበስብ ይሻለናልና ምን ሰበስበው ቡትቱ ነው። አሁን ይሄ የምታዩቸው ቡትቶች 4 አመት አይሆናቸው። ምን 4 አመት 5-6 አመት አይሞላቸውም እኔ ከገዛዋቸው ማለት ነው። ስለዚህ እዚህ ስትመጡ ፋሽን ይሄድባቸዋል ማለት ነው። አሁን አስቡት። ይሄ በቃ እኔ እልም ያልኩ አራዳ በቃ የሰለጠንኩ መስሎኝ ነበር ይሄ ሱሪ የገዛሁት ማለት ነው። እዩት። እዚህ ግን አይለበስም። ምክንያቱም አንደኛ እንደምታዩት ቃሪያ ነው፣ በጣም ያስጠላል። እነዚህ አሁን ይሄ እንኳን ከመዳም የተቀበልኩት ነው እና ከመዳምም አትቀበሉ ማርያም ምንም አይጠቅማችሁም። አሁን ከሷ የሰጠችኝ ነው፣ ይሄም እሱ ነው። እነዚህ ግን ብሬን ፎጭ አድርጌ የገዛኋቸው ነው። አሁን ይሄ ምን የሚሉት ነው? ምን ላረገው ነው የገዛሁት? ግን ይሄ አሁን እዚህ ስመጣ በእኔ ቤት በቃ በቡክስ ጫማ ፍንድት ልበታለሁ ብዬ ነበረ። አይሆንም ማለት ነው። እና እንደምታዩት ነው እንዳለ ማለት ነው። ማርያምን ምንም ይሄ እንደውም ትንሹ ነው። እናቴ ጋር ራሱ የማአት ልብሶች አሉ ምንም የማይጠቅሙ ማለት ነው። ስለዚህ እናንተም እንደኔ አትፎገሩ። እንደዚህ አይነት ልብሶች ይዛችሁ አትምጡ። ምክንያቱም እዛ እያላችሁ ለምሳሌ ገና ልትሄዱ አመት ሲቀራችሁ ልብስ ብትገዙ እዚህ ሀገር ስትመጡ ደግሞ ከአመት በኋላ ፋሽኑ አለፈ ማለት ደግሞ ይሄን ለብሳችሁ ብትወጡ ምን አይነት ሰገጤና ተብላችሁ ነው የሚሳቅባችሁና የማይሆኑ ልብሶች ናቸው። ስለዚህ በተቻላችሁ መጠን እንደውም የኪችን እቃ በእርግጥ ኦሪጅናል አለ እዚህም ሀገር አለ እና መጫኛው አሁን ለነዚህ ልብሶች ያስቡት። ካርጎ ያረኩበት አለ፣ ሻንጣ መግዛት አለ፣ ድካም አለ፣ ወዲያ ማለት አለ፣ ማስተካከል አለ፣ ብዙ ብር የወጣበት። ግን ዛሬ አሁን እኔ ቁራሌው ከመጣ ለቁራሌው ልሰጠው ነው ማለት ነው። ማነው ልዋጭ ከመጣ እቃ ልቀይርበት ነው እንጂ ምንም አይጠቅመኝም። ገበያ ላይ አውጥታችሁ መሸጥ አትችሉ፣ ምክንያቱም ማንንም አይገዛውም። ግን ጂንሶች ስለሆኑ ምናልባት እቃ ይቀየርበታል ማለት ነውና ስለዚህ እንደኔ አትፎገሩ። ይሄ ግን ቦርጭ ማጥፊያ ነው። እኔ ቦርጭ የለኝም። ቦርጭ ላላቸው ሰዎች ከፈለጉ ሰጣቸዋለሁ ማለት ነውና እዩት። አቤት ቁንጣ፣ አቤት በዚህ ቁንጣ ልፈነዳ ማለት ነው።
አስባችሁታል? አሁን ይሄ ቁንጣ ምንም አንድ ቀን አልለበስኩትም። ያው እንትኑ ራሱ አልተቀደደም። እዚህ ጋር እንትኑ እዚህ ቁልፉ ቦታ ራሱ አልተቀደደም ማለት ነውና በተቻላችሁ መጠን እውነቴ ነው የምላችሁ ብር ይዛችሁ ነው ብር ብቻ ምንም አትያዙ። ብር ወርቅ ማለፍ ስለሚችል ብር ወርቅ እና ስልክ ይዛችሁ ብትመጡ ነው የሚሻለው ለእናንተ ማለት ነው። ስልክም እዚህ አለ ግን ኦሪጂናል ላይ ሆነላችሁ ስለሚችል ማለት ነውና እኔ እንደዛ ሀገር ስልክ አላገኘሁም። እዚህ ሀገር አሁን ራሱ ተሰብሮብኝ እንዴት እንዳሳዘነኝ ከዛ ያመጣሁት። ስለዚህ ስትመጡ ብር ወርቅ ስልክ ይዛችሁ ነው። እንደኔ አትፎገሩ። እቃም ሞልቷል እንዳልኳችሁ የኪችን እቃ ሞልቷል። ግን እሱ ይሻላል። ቢያንስ እሱ ትጠቀሙበታላችሁ፣ ወጥ ትሰራላችሁ ምናምን። እንደዚህ አይነት ቡትቶ አሁን ምን ያደርጋል? በመቤት እዩት እስኪ። ወይኔ ብሬ። አይ ይሄ እንኳን እዚህ ነው ባልየው ነበር የገዛው። እዩት እስኪ አሁን ይሄ ይገዛል? ያሳዝናል። ይሄ እሱ ነው የገዛው ግን አልፈልገውም። ይሄም ከአረብ ሀገር ነበር የገዛሁት ግን ረግጥ አድርጌ ለብሼዋለሁ። ይሄ ለብሼዋለሁ። ያስታወስከው እና እዩ እግዚአብሔርን እዩ። አሁን ይሄ ምን ይለበሳል? ሰው አይስቅም? አሁን ይሄ ለብሼ ብወጣ ያሳዝናል። እግዚአብሔርን አቡሪያል እየሄዳችሁ አትግዙ። የምሬ ነው የምላችሁ። ብራንድ የሆኑ ልብሶች አሉ በእርግጥ ግን እነሱ ቢሆን እዚህ የለም። አሁን ለትልቅ ሴትዮ የሚሆን ጃኬት ነው፣ ለኔም አይሆንም። ሲጀመር እዚህ ጋር በጣም ያስጠላል፣ አይለበስም ማለት ነውና ይሄንን ላሳያችሁ ብዬ ነው ማለት ነው ዛሬ። አቡሪያል ማለት የሚቀንስ ቦታ አለ ለመግዛት ማለት ነው። ሰልባጅ አይደለም አዲስ ነው፣ ወረቀት ይለጥፉበታል ግን ብሩ እንደዛ አይደለም፣ ይቀንሳል። አሁን መዳሞች የሚገዙት በሺህ ቤት ነው የሚገዙትና እንደዛ አይደለም፣ ብሩ መቀነስ ይቀንሳል። ግን ቢሆንም እዚህ ስትመጣ አይጠቅምም፣ ማርያምን አይጠቅምም። ይሄው አሁን እነዚህ ራሱ እግዚአብሔርን የሚጣሉ ናቸው ግን አሳዘኑኝ። በቃ ትንሽ እስኪ ይቀመጡና ደግሞ ሌላ ጊዜ አውጥቼ እሰጣቸዋለሁ ብዬ ነው እንጂ ይሄ ራሱ የሚለበሱ አይደለም። እዩዋቸው ቡትቱ ብቻ። አንድ እኔ ከዛ ሀገር ያመጣሁት ልብስ አንድ ለብሼው አላውቅም። አንድ እዚህ እንደገና ገዝቼ ነው ማለት ነውና እንደኔ እንዳትሆኑ። ይኸው ያመጣሁበት ጤቅ ሳይቀር ማለት ነው። በዚህ ጤቅ ስንት ብር ከፍዬ ተጣልቼ ከእንትኑ ጋር ካርጎ ከሚልከው ጋር አልቅሼ ስንት መከራ አይቼ ነው የመጣሁት። እና ምናልባት ከአረብ ሀገር ያመጣሁት ጠቀመኝ የምለው አልጋ ልብሶች የምጠቀማቸው አልጋ ልብሶች ናቸው እንጂ ምንም የጠቀመኝ ነገር የለም። እቃ አላመጣሁም እኔ። በእርግጥ የኔ ትንሽ ነው፣ ምክንያቱም በበርሜል የሚጭኑ አሉ። አሁን ልብስ ገዝተው በበርሜል ጭነው ወደዚህ አምጥተው ከዛ አርብ ገበያ አውጥተው እችን ተራ ይሸጧታል ማለት ነው። ምክንያቱም አይለበሱማ። እና እንደዛ እንዳትሆኑ። በጣም ተነፈስኩባችሁ። ያው ትረዱኛላችሁ ብዬ አስባለሁ። እና ወዶችዬ ይሄንን ለማለት አክል ነው የመጣሁት ዛሬ። ባልየው እንግዲህ ሳስተካክል እየሳቀብኝ ነበር። ምን ለመሆን ነው ይሄን የሰበሰብሽው እያለ ስለነበረ በዛው ለእናንተ ትምህርት ይሆናል ብዬ ነው። አንድ ሰው ራሱ ይሄንን ቪዲዮ አይቶ አሃ እንዲም አለ ብሎ መግዛቱን ቢያቆም ጥቅም ነው ብዬ ስላሰብኩኝ ነው ወዶችዬ። እንግዲህ ይሄንን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ እንመጣለን። አዎ ጠፍተናል፣ በጣም ነው የጠፋነው። የምር ለምን እንደጠፋን ራሱ አላውቅም። ለምንድን ነው የጠፋነው? መልስ ካሜራማኑ። ኧረ እባክህ በቤቢ እያመካኘና ስወልድ ነው የምመጣው። ስወልድ ነው ወይ የምመጣው? አማረኛ አለ ስንት ነገር አለና ስንት የሚሰሩ ቪዲዮዎች እያሉ ግን አልተመቸንም። ለዛ ነው ባባ አረብ ቢለው አነሳ። አይ ወንድ ልጅ እናት መሆን አታ መልስ ና አባቴ ፍቅሬ ና ሰብስክራይብ አድርጉ በላቸው። ና ልንገርህማ ላንንገርህ አንድ እግር በጫማ መድኃኒዓለም አባቴ ና አክክሽ እንዴት እንደተቀመጠ ይሄ ልታስተካክልልኝ ነው ማርያምን። ሰብስክራይብ አድርጉ በላቸው። እህት ወይም ወንድም ሊመጣልኝ ነው፣ አበረታቱኝ፣ ሰብስክራይብ አድርጉኝ። ወዳቸዋለሁ ማርያምን። ግን ወንድ ልጅ እናት መሆን በጣም ድካም አለው። እዩት፣ አንዱን ስታስተውት አንዱን እንትን ስትሉት አንዱን አንተ አታርፍም ባባ ጉርምስና ያደርሰሃል በቃ። እና ይሄንን ካልኳችሁ ዘንድ ይበቃኛል ማለት ነው። ወዳችኋለሁ፣ በጣም ወዳችኋለሁ። እንግዲህ ባልየው እሺ ካለ እንመጣለን፣ ካላለ ደግሞ ስወልድ እንግዲህ አበስራችኋለሁ። ያው ደርሰናል። በነገራችን ላይ አለባበሳችን ራሱ ያሮጊት አይመስልም።
ግን እውነት አስቤበት ሳይሆን ዝም ብዬ እያስተካከልኩ እያለሁኝ ነው ቪዲዮ ለመቅረጽ ያሰብኩት እንጂ ተዘጋጅቼበት ምናምን አይደለም። እና ምን ነው ተዝረከረክሽ እንዳትሉ፣ ያው እርጉዝ ያለው ነው መዝረክረክ ማለት ነው። ወዶች ይወዳችኋለሁ። ደህና ሁኑ። ባባይ